አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? በዛሬ የጽሑፍ መርሃ ግብራችን የፈረስ ደምጣቸው ስለ ሊቀ ሰማዕታት ፀሐይ ዘርዳ ቅዱስ ጊዮርጊስ ይሆናል። ሊቀ ሰማዕታት ፀሐይ ዘርዳ ቅዱስ ጊዮርጊስ። ጊዮርጊስ ማለት ኮከበ ብሩህ ፀሐይ ማለት ነው። ሊቀ ሰማዕታት ቅዱስ ጊዮርጊስ ሀገሩ ፍልስጤም ልዩ ስሙ ልዳ ሲሆን የተወለደው በ277 ዓ.ም ጥር 20 ቀን ነው። አባቱ ዘሮንቶስ ወይም ኤስጣሲዮስ፣ እናቱ ቴዎብስታ ወይም አቅሌስያ ይባላሉ። ቴዎብስታ ከቅዱስ ጊዮርጊስ ሌላ ማርታና እስያ የሚባሉ ሁለት ሴት ልጆችን ወልዳለች። ቅዱስ ጊዮርጊስ 10 ዓመት በሆነው ጊዜ አባቱ ስለሞተ ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑን በጦር ኃይል አሰለጠነው። 20 ዓመት በሞላው ጊዜ መስፍኑ የ15 ዓመት ቆንጆ ልጅ ነበረችውና እርሷን አግብቶ ሀብቴን ወርሶ ይኖር ብሎ ድግስ ሲያስደግስ ጌታችን ቅዱስ ጊዮርጊስን ለዚህ አላጨውምና የመስፍኑን ነፍስ ወሰደ። ቅዱስ ጊዮርጊስም ሐዘኑን ጨርሶ ወደ ቤይሩት ሀገር ሄደ። በቤይሩት ድራጎንን ያመልኩና ሴት ልጆቻቸውን ይገብሩለት ስለነበር ሰማዕቱ ድራጎኑ በኃይለ መስቀል ድል ነስቶ ሕዝቡን ወደ አምላኮተ እግዚአብሔር አስገብቷቸዋል። ወደ ፋርስ ሲመለስ ዱዲያኖስ 70 ነገሥታት ሰብስቦ 70 ጣዖታት አቁሞ ሲሰግዱና ሲያሰግዱ ቢያገኛቸው ለሃይማኖቱ ቀናኢ ነውና ከቤተ መንግስቱ ገብቶ በከሃዲያኑ 70 ነገሥታት ፊት ክርስቲያን መሆኑን በመመስከር የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት መሰከረ። ዱዲያኖስም ማንነቱ ከተረዳ በኋላ አንተማ የኛ ነህ፣ በ10 አህጉር ላይ እሾምሃለሁ፣ የኔን አምላክ አጵሎንን አምልክ አለው። ቅዱስ ጊዮርጊስም ሹመት ሽልማቱ ላንተ ይሁን፣ እኔ አምላኬን ኢየሱስ ክርስቶስን አልክደውም አለው። በዚህ ጊዜ ዱዲያኖስ እጅግ ተናዶ ብዙ አሰቃቂ መከራዎችን አደረሰበት። ቅዱስ ጊዮርጊስ ግን ጌታችንን ይህንን ከሃዲ እስካሳፍረው ድረስ ነፍሴን አትውሰዳት በማለት መከራውን ይታገል ዘንድ ለመነው። እግዚአብሔርም ጸሎቱን ሰምቶ ፈቃዱን ፈጸመለት። በመከራው ሁሉ ጽናትን ሰጥቶታል። 3 ጊዜም ከሞት አስነስቶታል። ቅዱስ ጊዮርጊስም የደረሱበት እጅግ አሰቃቂ መከራዎች የሰው ሕሊና ሊያስባቸው እንኳን የማይችላቸው ናቸው። ንጉሥ ዱዲያኖስ በእንጨት አሰቅሎ ስጋውን በመቃን አስፈትቶታል። 3 ጊዜ ሞቶ ጌታችን ኢየሱስ ክርስቶስ አስነስቶታል። መርዝ ቀምመው እንዲጠጣ ቢሰጡት ስመ እግዚአብሔርን ጠርቶ ቢጠጣ ምንም ክፉ አላገኘውም። ንጉሥ በመንኮራኩር አስፈጭቶ ከትልቅ ጉድጓድ ጥሎ ድንጋይ ዘግቶበት አትሞበት ቢሄድ ጌታችንም የተፈጨውን የቅዱስ ጊዮርጊስን ስጋ በእጁ ዳሶ ፈውሶታል። ወደ ከሃዲው ንጉሥ ተመልሶ አምላኬ ከሞት አዳነኝ በማለት መሰከረ። ንጉሡም ዳግመኛ በብረት አልጋ አስቸንክሮ ከበታቹ እሳት አነደደበት። ነገር ግን እሳቱ ደሙ ሲንጠባጠብበት ጠፍቷል። ጌታችንም ፈወሰው። ከዚህ በኋላ ዱዲያኖስ ቅዱስ ጊዮርጊስን ኢየሱስ አምላክ መሆኑን አሳየኝ ቢለው የለመለሙትን እጽ አድርቆ የደረቁትን ደግሞ አለምልሞ ከሞቱ 430 ዓመት የሆናቸውን ሙታንን አስነስቶ አሳይቶታል። ነገር ግን ንጉሡ ልቡ ክፉ ነውና በረሃብ በጥም ይሙት ብሎ ምንም ከሌለበት መበለት ቤት አሳስሮታል። እርሷም የሚቀመስ ስትፈልግ ቤቷን በእህል አትረፍርፎ የታሰረበት ግንድ ማለትም የቤቱን ምሰሶ አለምልሞላት አገኘች። ልጇም ጆሮው የማይሰማ ነበርና ፈወሰላት። መበለቲቷንም ከነ ልጆቿ አጥምቋቸው መልአኩ ቅዱስ ሚካኤል ከእስራቱ ፈቶት ተመልሷል። ዳግመኛ ንጉሥ ዱዲያኖስ በጭፍሮቹ በመንኮራኩር ፈጭታችሁ አጥንቱን ደብረ ይድራስ ተራራ ላይ ወስዳችሁ ዝሩት ብሎ አዘዛቸው። ጭፍሮቹም የቅዱስ ጊዮርጊስን ስጋ በመንኮራኩር ፈጭተው ወስደው በተራራው ላይ ቢረጩት ስጋው ያረፈበት ሳር፣ ቅጠሉ፣ ድንጋዩ፣ እንጨቱ ሁሉ ጊዮርጊስ ቅዱሱ ለእግዚአብሔር፣ ጊዮርጊስ ሰማዕቱ ለእግዚአብሔር እያሉ አመስግነዋል። አሁንም ጌታችን ለ3ኛ ጊዜ ከሞት አስነሳው። ስጋውን ፈጭተው በተራራው ላይ ስጋውን በትነው ወደ ንጉሡ የሚመለሱትን ወታደሮች በመንገድ ከኋላቸው ሄዶ ደረሰባቸውና ቆዩኝ፣ ጠብቁኝ አላቸው። እነርሱም እጅግ ደንግጠው ይህ እንዴት ሆነ ብለው ሲጠይቁት አምላኬ ከሞት አዳነኝ አላቸው።
ጭፍሮቹም እጅግ ደንግጠው ከእግሩ ስር ወድቀው ይቅር በለን ብለው በአምላኩ እንደሚያምኑ መሰከሩለት። ቅዱስ ጊዮርጊስም ከመሬት ላይ ውሃ አመንጭቶ በጸሎት ጌታችንን ሊጠይቅ ቅዱስ ዮሐንስ መጥቶ አጥምቋቸዋል። እነርሱም በንጉሳቸው ፊት ስለ ጌታችን በመመስከር በሰማዕትነት አርፈዋል። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከቱ ይደርብን። የአስራት ሀገሩን ቅድስት ሀገራችን ኢትዮጵያን ይጠብቅልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።